شيخ عمر إدريس مفتي كأحمد بن تيمية إنسان لولي እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልገው ማናቸው እነሱ አባታችን ሙፍቲን ስናስብ አሁንም አናለባብስም የተቀበሩበት ቦታ ይሄ ስድ ባለጌ ስዳደግ ሁሉ እየወጣ አፉን የሚከፍትበት መሆን የለበትም ትውልድ ሲጠባ ዝም ብለናል እንወዳለንና ከብራቸዋል የሙፍቲ ደረሶች የሙፍቲ አስሐቦች የሙፍቲ ቤተሰቦች በዚህም ልባችሁ አይቁሰል ህገወጥ ተግባር የሰራውን ግን ቅድም እንደተባለው ለህግ ማቅረብ ተገቢ ነው ብዙዎቹ ዑለሞቻችን የተቀበሩት ቅድም አንስቻለሁ ከወረዕ ጋር በተያያዘ በራሳቸው ንብረት መስጊዳቸው ጀንብ ጎን ነው የተቀበሩት እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይሄ የኮልፌው መቃብር ማን ነው የሰጠው ይሄ መታረም ይኖርበታል ቤት መቀበር ግን ቅድም ዑለሞቹም እንዳነሱት ሱና ነው ያሉት የኛ ዑለሞቻችን ልባፍ ሊሰጠው የሚገባ ጉዳይ ይሄን አናለባብስ ሰው መጠነኛ ዒልም እንኳን አይሰበስብም እንዴ አንድ ሐዲሳኒን ከፍረዋል ሻሃዳ አድርጉ ያለውት ሰውዬ እሱ ማን ሆኖ ነው ቤቱ የሚቀበረው ይላል የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባፍ ሊሰጠው የሚገባ ጉዳይ ይሄን አናለባብስ አለሚል ሰው ይምጣና እንነጋገር بمحضر من الناس بميديا كتير لن لقاقر على يمين سوط على إما زنبلو هي بي مسجدو ما دنفاتا يولم لزيوم يمهيم دنفاتا إجابي عجبنا بلو يسكر عكر كتغني ما كاتشنا يوم እኔ ሁለት ነገሮች ማንሳት ፈልጋለሁ አንደኛው ነገር ወሲያ ነው ወሲያ መሽሩዕ ነው በሸርዓችን አንድ ሰው ከሞተ በኋላ በሱ ላይ እንዲፈጸም ከሚደረግባቸው መንገዶች አንዱ ወሲያ ነው ኑዛዜ በሐያቱ ያለ ይሄ ይደረግ ይላል አድርጉልኝ ይላል ወሲያ ተንፊዙ ዋጅብ የሚሆንበት ጊዜ አለ ፈርድ ይሆናል ለምሳሌ ዘካ ለወጣሁም ዘካ ስጡልኝ ሐጅ አላረኩም ሐጅ ደረገልኝ ይሄ ተንፊዙ ዋጅብ ነው ሌላው ሙስተሐብ ነው በአጠቃላይ ወሲያ ኑዛዜ ማለም يخالف الكتاب والسنة ቁርአኑን ክታባችንንና ሐዲስን እስካልተጻረረ ድረስ ይፈጸማል ስለዚህ ወሲያቸው ደግሞ የሳቸው እገዛሁት ቦታ ላይ ቅበሩኝ ነው ያሉት ይሄ احتياط ነው ለራሳቸው ጥንቃቄ يشير إلى ورعه ورع መሆናቸውን አላህን የሚፈሩ መሆናቸውን ገንዘባቸውን አውጥተው የገዙት የሐላል ንብረታቸው ላይ ነው ቅበሩን ያሉት አላሁ አክበር ይሄ ሰይደቱና ዓኢሻ ዘውጀቱ ነብይ ሰለላሁ ዐለይሂ ወሰለም መሬት ገዝተው ገዙት መሬት ላይ ነው የተቀበሩት وسيدنا عثمان الخليفة الثالث من الخلفاء الراشدين እሳቸውም የገዙት መሬት ላይ ነው የተቀበሩት ንሱሶች አሉ ይሄን የሚያወሩ ኪታቦች ማለት ናቸው ስለዚህ እዛ ኪታባቸው ላይ ቀብሩ ሁለት አይነት ነው ሙሰበልና غير ሙሰበል የሚባል ነገር አለ ማንኛውም ሰው የሚቀበርበት ይቀበርበት ተብሎ የተቀመጠ መሬት አለ غير ሙሰበል አለ خاص አለ እሳቸው ለራሳቸው እዛ ግቢያቸው ጀንበ መስጂዲህ
እንዲቀበሩ ወሲያ አድርገዋል። وهذه وصية مشروعة لا تخالف الكتاب والسنة سنة كتابنا يخالف علمني سو يمتعنا للنجاجر بمحضر من الناس بميديا كنت لا للنجاجر على يمين سو على إما زنبلو هي بيا مسجدو مدن فاتا يهولم لزيوم يمهيم دن فاتا إجابي ይሄ ትክክልም አይደለም። ቤተሰቡ ኡማው ሐዘን ተጭኖት በዚያ በሐዘኑ በቁስሉ ላይ እንጨት እንደመስደድ ነው የሚታየው። ሰው መጠነኛ ዒልም እንኳን አይሰበስብም እንዴ? አንድ ሐዲሳኒን ከፍረዋል ሻሃዳ አድርጉ ያለወት ሰውዬ እሱ ማን ሆኖ ነው ቤቱ የሚቀበረው ይላል። መጀመሪያ هو جاهل في الشريعة وجاهل في الواقع واقع ودم يعلون من هدر عاتم شريعة ونما يعود عندنا الساكو بيتو استكبروا يتكبروت الزاو في صحن داره ازدا في صحن مسجده نو يتكبروت كزيه بلاي دجمو بيتاچو ساب يكبروا አብዛኞቹ ዑለማዎች ኢማሙ ነወዊ ሙሐደብ የሚባል ሸርሕ አለዎት ማነው መጅሙዕ የሚባል ሸርሕ አለዎት ሸርሑል ሙሐደብ እዛ ላይ ይህንን ነው የሚሉት ሱና ነው لأن الرسول صلى الله عليه وسلم دفن في بيته خاصة ነው የሚሉት ምንድነው ነብይ እሞተበት ቦታ ይቀበራል የሚል ነው ደሊሉል ኹሱሲያም ያን ያህል የተነገረ አይደለም አንቢያዎች ሞቱበት ቦታ ይቀበራሉ ይላል አው ይቀበሩ ግድ የለም ቤት መቀበር ግን ቅድም ዑለሞቹም እንዳነሱት ሱና ነው ያሉት የኛ ዑለሞቻችን አኢመቶቻችን ስለዚህ ከዚህ ከወሲያ ጋር በተያያዘ ወሲያስ ቢሆን ሐይሳኒን እኮ ከፍረዋል አንተ ካፊሩን ቢላሂ العظيم አስሊም ተስለም ያላቸው ሰው እኔ በአንድ ቲቪ ሲናገር ሰምቻለሁ በጆሮዬ እነዚህ ጃሂሎች ናቸው والله العظيم እንደው እስቲ ሐለ ብለው ምን አለበት ፊቅህ المذاهبን ቢመለከቱ ምን አሉ አኢመቶቻችን ፉቃሃዎቻችን ምን አሉ ከዚያ በላይ ሌላው ሁለተኛው የሽርክ በር ይከፍታል ይሄ ሱኡ ظن بالمسلمين ነው ሙስሊሞቹ ላይ መጥፎ ጥርጣሬ ነው يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم هذا هو الإثم لا إله إلا الله محمد رسول الله يميل الهز بكنا مستجزء صلاة بيسجدون سو مشرك تهنا الله عندنا يسموه جمعة لتا خطبة زي توسل تبرك አይሆንም ማን ነው ተበሩክ አይሆንም ያለው ተወሱል አይሆንም ያለው አንዳንድ ሻዝ ሰዎች ናቸው እንደ አህመድ ኢብኑ ተይሚያ ያሉ ሌላ ማን አለ ሁሉም አኢመቶቻችን باتفاق العلماء ማለት በሚቻልበት ደረጃ ተወሱልም ተበሩክም ይቻላል አህመድ ኢብኑ ተይሚያ የሞተለታ ይላል ኢብኑ ከሲር في البداية والنهاية 13ኛው ጁዝ ላይ ይናገራል ደረሶቹ የታጠበበትን ገሲሉን ጠጥተዋል ይላል አላሁ አክበር ሼክ ዑመር ኢድሪስ ሙፍቲ ከአህመድ ኢብኑ ተይሚያ አንሳሉ አየውነት ነው የምንነጋገረው የእውነት ነው የምንነጋገረው ያ ቃሉ ቅድም አስተውታል ዑለሞቹ هو عالم بالكتاب عالم بالسنة عالم بجميع الفنون عالم بفقه المذاهب እንደዚህ ሸሪዓን የሚخልፍ ነገር አይሰሩ
አልሰሩም። ይህንን ነው ማረጋገጥ። ሌላ የሳቸው ወላ ቢድዓ ፊ ደፍኒሂ ጀንበ መስጂዲ ብዙዎቹ ዑለሞቻችን የተቀበሩት ቅድም አንስቼዋለሁ ከወረዕ ጋር በተያያዘ በራሳቸው ንብረት መስጂዳቸው ጀንብ ጎን ነው የተቀበሩት። እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይሄ የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል? አንጢቢ ነፍሲ ነው የሰጠው? ወዶ ፈቅዶ ነው የሰጠው? ተቀምጦስ ቢሆን ጉልበተኛ መጥቶ ያ መሬቱን ወስዶበት ይሄንን ለእስላሞች መቃብር ሰጥቻለሁ ቢል አንድ ሰው መጥቶ ያንዱን ጥምጣሙን ሙስባሐውን ጫማውን ቢቀማው እዛ ንብረት ላይ ያለው የባለቤትነት መብቱ ይወገዳል እንደ ሸርዓን? አይወገድም። ከእንዲህ ያለው ችግር ለመውጣት አስበው ነው እሳቸው ያደረጉት። አላሁ አክበር። እና ይሄን ያህል እንዲህ ውርጅብኝ ለዛውም ቃሲሮች የዕልም ምናምን ሽታውንም እንኳን ለሚሰሙ ራኢሐተል ዒልም እኔ ያልናገርም ብዬ ነበረ። ምክንያቱም ህዝቡ ራሱ ወጣቶቻችንም ቢሆን መልስ ሰጥተዋቸዋል። እኒህም ባለጌዎች ሱء الظن بالمسلمين ሽርክ 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 ምንድነው ሽርክ ማለት? የአሕመድ ኢብኑ ተይሚያ ገሲል የጠጣ ሰው ሙሽሪክ ነው ታዲያ? እብኑ ቀይም ለብቻው ተቀብሯል። እንትን የእብነ በረድ ሐውልት ተሰርቶበት አሕመድ ኢብኑ ተይሚያ ራሱ የተቀበረው ለብቻው ነው፣ ብቻው። አሕመድ ኢብኑ ተይሚያ ዑለሞቹ ሁሉ ያወገዙት ሰው ነው በወቅቱ የነበሩት አኢመቶቻችን ከዛ በኋላ የመጡትም ሰዎች ሙንሐሪፍ ነው ብለው ያሐከሙበት ነው። እንሐረፈ አን ጃደቲ ጠሪቅ ከትክክለኛው መንገድ ያገለለ እዛ ወደ ገደል የገባ ሰው ነው ብለው ነው የተናገሩት። ይህንን ፈታው በጊዜ የተሰጡትን ፈታዋዎች በወቅቱ የነበሩት ሰላጢኖች አስረውታል ደጋግመው። ይሄ ሰውዬ ብቻውን ተቀብሯል። ሸይኹል ኢስላም ምናምን የሚሉት እኛ እንኳን በሸይኹል ኢስላምነቱ አናምንም። ሸይኹል ኢስላሞች አሉን እኛ እነ ቃዲ ዘከርያ አልአንሷሪ ሸይኹል ኢስላም ናቸው። የምናውቃቸው እነሱ ነው። እነ ሸምሱል አኢመቲ ሰረኽሲ ሸይኹል ኢስላሞች ናቸው። እነ ኢማሙ ነወዊ ሸይኹል ኢስላሞች ናቸው። እዚህ ወዲህ ማዶ ከቀይ ባህር ማዶ ያሉ ሸይኹል ኢስላም ስላሉ ላ የኩኑ ሸይኸ ኢስላሚ። ይህንን ኪታቡን ማየት ይቻላል። ፈታዋውን ሚንሃጁ ሱነቲ ነበውያ ብሎ የጻፈውን ኪታብ አለ፣ አንብቡ። ስለዚህ እጃችሁን አትስጡ። የሙፍቲ ደረሶች፣ የሙፍቲ አስሓቦች፣ የሙፍቲ ቤተሰቦች በዚህም ልባችሁ አይቁሰል። ህገወጥ ተግባር የሰራውን ግን ቅድም እንደተባለው ለህግ ማቅረብ ተገቢ ነው። አው ሰው እንደዚህ ሲሰደድ እንዴ የጥላቻ ንግግር ማስፋፋት እኮ ወንጀል ነው በአዋጅ በህግ። ከዛ በኋላ የሞቱ ሰዎችን ስም አንስቶ መሳደብ በወንጀለኛ መቅጫ ህጉ ያስቀጣል። ለህግ ሊቀርቡ ይገባል፣ ሊቆነጠጡ ይገባል። ይሄ ስድ ባለጌ ስዳደግ ሁሉ እየወጣ አፉን የሚከፍትበት መሆን የለበትም። ኡማው የራሱ ዑለማዎች አሉት፣ የራሱ የሚመራበት መዛሂቦች አሉት። ዓለም ኢጥባቅ ያደረገባቸው ዓለም የተቀበላቸው መዛሂቦች አሉ። በእነሱ ነው ኢስላሙ ቢላ መዝሃብ እኛ መዝሃብ አንከተልም የሚሉ አሉ። ቁርአን እንድንከተል እስኪ ቁርአን ያምጡ እንግዳው። እኒህ
ቁርአንና ሱና ያለውን እንኳን በአግባቡ መረዳት የማይችሉ فضلا عن استنباط الأحكام من الكتاب والسنة ይህንን ዝም ብለን የምናልፈው ነገር አይደለም። ሙስሊሙ ዝም ሲል ዑለማው ዝም ሲል እንዲህ ያሉ ጀሃለተና አስተነስተው አፋቸውን ከፈቱብንና ፈضሉ ወአضሉ وإلى الله المشتكى ላላህ ቤት እንላለን። የኛ ዑለሞች አደብ አላቸው፣ ሰው ላይ አይደርሱም። ሐቅ የሆነውን እንኳን ለመናገር አይቸኩሉም። ስለዚህ ሙፍቲ ላይ ምንም ነገር ሊሰነዘር የሚችልበት ሸርዓን ባሉት የኛ ኩቱቦቻችን ቅድም ኑረል ኢዳህን መራቂል ፈላህን ሐሻው ጠህጣዊ ነድሩል ሙኽታር አሉ እና ረዱል ሙኽታር አሉ ኻቲመቱል ሙሐቂቂን ኢብኑ አቢዲል ያለው ሌሎችም እነ ሷሂበል ባህር አሉ ባህሩ ራኢቅ ሸርሑ ከንዚ ደቃኢቅ ኢብኑ ኑጀይም እነሱ ሁሉ ይሉታል። እቤት ውስጥ መቀበራቸው እንደውም አልፎ ተርፎ ሱና ነው። አጅመዐት ቢሂል አኢመቱ ሚነል መዛሂብ ኢማም ማሊክ በማሊክ መዝሀብ ተንፊዙል ወሲያ ዋጅብ ነው ይላሉ። ወሲያውን ኑዛዜውን ማስፈጸም ይወጅባል ይላሉ። ቢሸርጥ ማለም ይኻሊፍ الكتاب والسنة ሱናና እስኪ ከሱና የተሰራው ስራ በዚህ ሱና መሰረት በዚህ ቁርአን አያ መሰረት ትክክል አይደለም ይበሉን። እስቲ እኛ የምንፈልገው እዛ እንትና ማነው ኮልፌ ተቀምጠው እዛ ዱዓ እንድናረግላቸው ነው ምናምን ይላል። መጀመሪያ ነገር የነሱ ፍላጎት የለም። የነሱ ፍላጎት ሚዕያር መለኪያ ነው እንዴ? ነገሮች መታየት ያለባቸው በሚዛን ሸርዕ ነው። የሸሪዓ ሚዛን ነው መታየት ያለበት። ሸሪዓው ምን ይላል? ይሄ ጥሩ ነገር። አህካም الجنائز እኮ እንዲህ ራሱን የቻለ የሸሪዓ ድንጋጌዎች አሉ ዝርዝር። ደፍኑን ብቻ እንኳን ተመልክቶ ወደ 8 አህካሞች አሉት። የት ይቀበር፣ መቼ ይቀበር፣ ቀብሩ ምን ያህል ይራቅ ወዘተርፈ እንዲህ ዝርዝር አህካሞች አሉ። ከዛ በኋላ የሞተው ሰው ይዘር እንዴት ይዘር አህካሙ ዚያረቲ القبور ሁሉ አለ። ሰላም አለይኩም።